መጥታ እኔ ሰራለሁኝ እኔ ያው ለዛሬ ከዚህ ልቆይ እንግዲህ ለእኔ ለፍቅራችን ብዙ ዋጋ ከፍያለሁ አለች። ናሁም ደግሞ አንቺ አፍቃሪ ነሽ፣ እኔ ግን ላፈቅርሽ ማነው ክሮቤል፣ ይቅርታ ክሮቤል፣ እኔ ላፈቅርሽ አልቻልኩም ብሏል። እዛ ቁርስ እኔ ሰራለው ሲል ናሁም ክሮቤል ይቅርታ ክሮቤል እኔ ቁርስ እሰራለሁ ሲል ቤታ ግን አይ እኔ ራሴ ነኝ የምሰራው አለች። እሺ እናንተ ቁጭ በሏል። ነገር ግን ቤታ ያው ሶሲን ልትመርዛት ነው። ሶሲን ያው ልትመርዛት ነበር ያ ምግብ የሰራችው። ምግቡን ሰራች። እዛ ምግቡን ከተጠቀበላሽ በኋላ እንግዲህ ጽናት ያው ተመረዘች። የጽናት ልጇ ያው እሷን ትራለች ብላ ወጥታ ሄደች። ጽናት ብቻዋን ነበረ ቁጭ አለችው። ከዛ ክሮቤልም ጠርታው ነበረ። እዛ ሲመጣ ወደ ሐኪም ቤት ነው የወሰዷት። ነገር ግን ልጁን ማውረድ ልጁን ለማትረፍ አልቻሉም። ልጁን ያው ልጁ የጽናት ልጅ ወርዷል። ነገር ግን መውረድ ልጁን ማስወረድ የለባትም ነበረ እና የቤቲ ካራክተር በጣም ነው የሚያስጠላው። ምክንያቱም የሴት ልጅ ክብር ዝቅ የሚያደርግ ነው። በጣም ነው እንትርምት ካራክተሯ በጣም ይደብራል። የሴት ልጅ ያላት ሴት ልጅን የበታች ነው የምታየው እና ቤታ በጣም ነው የምትደብረው እና ናሁም ግን ለሴት ልጅ ያለው ክብር በጣም ደስ የሚል ልጅ ነው። በጣም ለሴት ልጅ ማለት ነው። አንዳንድ ወንዶች አሉ ለሴት ልጅ እንደዚህ ክብር ያላቸው፣ አንዳንዶች ደግሞ እንደ ክሮቤል ያሉ ደግሞ ክሮቤል አሁን ልጁ የኔ አይደለም ብሎ ነበር በማለት በሰከረ መንፈስ ነበር እንትን ያለውና ነገር ግን ያው ከብዙ ትግል በኋላ እሺ አምኗል። ግን ልጁ መውረድ የለበትም። ቤታ በጣም ትልቅ ስህተት ነው የሰራችው። በእርግጥ አንዳንድ ከቅናት መንፈስ እንደዚህ ያደርጋል። ግን ቢቀኑም ደግሞ ሴቶች ያው ይቀናሉ። ነገር ግን እንደዚህ ያደርጉም። ግን የቤታ ክፋት ከልክ ያለፈ ነው እና ሶሲን በልጣተዋል። ሞናን ይዘዋን ሶሲን ስንገላገል ይቺ ደግሞ የባሰች መጣች እና አሁን ክሮቤል ያው እንትን ያኔ ለማውራት ይሞክራል። ግን የሶሲ ጓደኛ ውጣ ነው ያለችው። ውጣ እስኪ ዝም በል ነው ያለው። እና አሁን የሶሲን እገላታለሁ ነው ያለው። በማንነታችን ቤታን እገላታለሁ ብለን ስም ስለምሳሳት ይቅርታ። ጽናት ግን አይሆንም ምናምን ሁላችሁም ውጡልኝ ብሏል። ያው ውጡልኝ ብላለች። ያው ብሩኬ እና ከስም ብሳሳት ይቅርታ። ግን ክሮቤል ግን ጥሩ አይደለም እየሰራው። ሲጀመር ሚስት እያለው ከሌላ መልከስከስ የለበትም። ከዛ በኋላ ክሮቤልን ውጣልኝ ብሎት ያው እሱ ወጥቷል። አሁን ናሆምና ጓደኛዋ ናት አብራ ያለችው። እሷ ደግሞ ጽናት ደግሞ ምን አረኩ አምላኬ እያለች በጣም ነው እየተማረረችው። ያቺ የማታፍረው ግን ደውላ ቤታ ግን ደውላ በጣም እንትና ያለ ደውላ ደግሞ እሷ እንዳደረገችው ነው የተናገረችው። ግን ጽናት በጣም ጥሩ ልጅ ናት። እውነት ለመናገር ከሆነ ጽናት ቀስ ያለ እየተረጋጋች የቤት ልጅ ናት። በጥሩ ቤተሰብ ያደገች ልጅ ነው የምትመስል። እንዲሁም ናሆም ለሴት ልጅ ያለው ክብር በጣም ነው ደስ የሚለው። በጣም ደስ ይላልና እና ናሆሜ ለጽናት ትልቅ ቦታ ነው ያለው። በጣም ደስ የሚል ማለት ትልቅ ቦታ ነው ያለው። ያዝልቅላችሁ እንላለን። እና ድራማም ቢሆንም ግን የጽናት ልጅ በመውረዱ አዝነናል። እናም ደግሞ የጓደኛ ጥግ ነው ለመናገር ከሆነ ግን ያው ድራማ ቢሆንም አንዳንዱ ድራማ ሄዶ መጨረሻው በጣም ነው የሚያስጠላው እና የጽናት ልጇ መውረድ የለበትም ነበረ። ግን ቀጣይ ተጋብተው እንደሚወልዱ ተስፋ እናደርጋለን። ያው ስላልፈቀደው ነው እነዚህ
እና የጽናት ጓደኛ ናሆምን እኔ አስተኝቻ ትመጣለሁ በቃ አናጨናንቃት ብላ መኝታ ክላሷ ወስዳታለች። በዚህ ላይ ነው እንግዲህ እዛ ተኝታ ያቺ ጭራቋ የደወለችው። ይቅርታ ያው ምንም ማድረግ አልቻልኩም። ያው ጫጫታ አቅልን እየሰወሩ እነዚህ ሰዎች። እዛ ቤታ ደወለችላት ለጽናት። ጽናት በጣም ነው ያዘነችው። ለምን እንደዚህ ያደረሽ ስትላት እኔ ጨቅላ ህፃኑን ሳይሆን አንቺን ነበር የፈለግኩት፣ ግን ልጅሽ መስዋዕትነት ከፈለልሽ አለቻት። ጽናት ደግሞ በቃ አንቺም የራስሽን የስራሽን ታገኘዋለሽ ና አለቻት። ያንቺ እርግማኔ በእርግማን አላምንም ነው ያለችው። አሁን ክሮቤልን ቤታ ባንተ ምክንያት ነው እንደዚህ ጭራቅ የሆነችው አለው። እኔ ምን ላድርግ እንድትርቅ ፈልጌ ነው እኮ ከልቧ ነበር የምትወድ፣ አንተ ግን ጭራቅ አደረካት ነው ያለው። አሁን ጽናትን እና ጽናትን በምን ልካሳት ብሎ ለናሆም ሲነግረው በምንም ልትከሳት አትችልም። እኔ አሁን ከዚህ ቁጭ ያልኩት ለእሷ ፈልጌ ነው እንጂ አንተን ብዬ አይደለም። እንግዲህ እሷ ይቅርታ ልባላህ ይቅርታ ታደርግልሃለች ሲለው፣ አንተስ ሲለው፣ አይ እኔ እንኳን ካንተ መራቅ ነው የምፈልገው ነው ያለውና እና እኔ እኮ ኪራ እንግዲህ እኔ በጣም ነው ያዘንኩት አባት ልሆን ነው ብዬ ነበር ሲለው፣ ናሆም ጭራሽ አላመነውም። ግን ናሆም በጣም ነው ከኪራ ይልቅ ናሆም በጣም ነው የተናደደው እና እንዲሁም ጽናት በጣም ነው ያዘነች። ምክንያቱም ለወደፊት ወልዳለሁ ብላ ስትጠብቀው የነበረው ልጅ እንደዚህ ሲሆን በጣም ያሳዝናል። ምንም ድራማ ቢሆን ጽናት ታሳዝናለች እና ያቺ ቤታ የምትባለው ግን እንደዚህ አይነት ነገር ማድረግ የለባትም ነበር። ይሄ ተገቢ አይደለም እና ከዚህ ድራማ እንደተረዳው በራሴ የማይወደኝ ሰው ግዴታ ለእኔ ለራሴ ያደርጋለሁ ማለት ይሄ ብልጥነት ሳይሆን ሞኝነት ነው። አሁንም እቺ ማነች ቤታ እሷ ብታፈቅርም እሷ ያፈቅራትም፣ እሷ ግን ለራሴ ያደርጋለሁ ብላ ነበረ እንደዚህ የሰውን ይሄን መጥፎ ነገሮች የሰራችውና ጥሩ አይደለም። እዚህ ድራማ ልንማር እንችላለን። በእርግጥ አሁን የሚመጡ ድራማዎች እውነት ለመናገር ከሆነ በጣም ደስ የሚሉ ናቸው። በጣም ማለት ነው እኛ ልንማርባቸው ይገባል። ምክንያቱም ምንም ነገር ይሄ መሳሳት ምናምን የሌለበት ማርያምን በጣም ነው ደስ የሚለው እንደዚህ አይነት ድራማ። እነዚህን ድራማ ህጻናት እንኳን ቢያዩት አያሳፍርም። በጣም ደስ የሚል ድራማ ነው እና ግን ሂዶ መጨረሻው ላይ በጣም ነው የሚያስጠላው ማለት ነው። በጣም ማለት ነው የጽናት ልጅ እንትን ማለት ነው ድራማ ቢሆንም መውረድ የለበትም። በእርግጥ የሚሰጣቸው ካራክተር ነው እንግዲህ ምንም ማድረግ አይቻልም እና ኪራ ደግሞ በስካር መንፈሱ ነው ይሄ ሁሉ እንደዚህ ያደረገው። ባለፈው ያችኛዋ መጣይ እንዴ ከሶስት ሴት ምንድን ነው አይደብርም? በጣም ነው የሚደብረው ነው ድራማ ቢሆን በጣም ነው እንትን የሚለው እና ጽናት ግን በጣም ደስ የምትል ልጅ ናት። እርጋታ ምናምን በቃል አይደለ የቤት ልጅ ታውቃላችሁ፣ የዱላ ያለ እንዳትሉና የቤት ልጅ ናት ማለት በቃ በጥሩ ቤተሰብ ታንጻ ያደገች በቃ ደስ የምትል እርጋታ ምናምን ነገር በቃ በጣም ነው ደስ የምትለው እና እንግዲህ በቀጣይ ክፍል ደግሞ ያው ከኪራ ጋር ተጋብተው እንደምናያቸው ተስፋ እናደርጋለን። ናሆም ግን በጣም ደስ የሚል ልጅ ነው። ናት ለሴት ልጅ ያለው ክብር ቀስ ያለ የተረጋጋ ነው እና ያችኛዋ ደግሞ ቤታ የምትባለው ጭራቅ ደግሞ ያው ሰው የዘራውን ያጭድ የለም። በመጨረሻም ያው እራሷ የዘራችውን ታጭዳለች። በስተ መጨረሻ ማለት ነው። አንድ ሰው ጥሩ ነገር ከሰራ ጥሩ ነገር ያገኝ፣ መጥፎ ነገር ከሰራ ደግሞ በዛው ልክ
መጥፎ ነገሩን ይከናነብና መጨረሻ ላይ እንትን ትላለች፣ እሷ የእጇን ታገኘዋለች። እና ደስ የሚል ድራማ ነው። ያው እንግዲህ የስም ስህተት ሊሳሳት ይችላል። ምክንያቱም ይጠሩኛል ይገባቸዋል። የስደት እህቶቼ ሲጠሩኝ አቋርጬ ይሄዳሉ። እንደገና እንደ አዲስ ጀምረን እንደዛ ነው የእኛ ኑሮና ሀገራችንን ኢትዮጵያ ሰላም ያደርግልን። እኛም በስደት ያለ ነው ለሀገራችን ያብቃን። እንደዚህ ሀገራችን ገብተን ያው ቁጭ ብለን የምናይ ያድርገን ድራማውን ማንኛውም ነገር። እናመሰግናለሁ።